ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በዚህ ቪዲዮ ባልመጣላችሁ ደስ ይለኛል፣ ግን ስለጨነቀኝ ነው። እውነት ለመናገር ሰው ነኝ፣ ይደክመኛል፣ ደክሞኛል። እውነቴን ነው የምላችሁ። መሰራችሁ የዚህን ሰው ከትናንትና ወዲያ ለቅሶ ቤት ሄዳለሁ ብዬ የሆነ ልጅቷ ፕራንክ አላገኘ ነበር እና ለቅሶ ቤት ነበር። ከዛ ወደ ለቅሶ ቤት ሄድኩኝ። ከዛ በጣም ደህና ነበር። ከሳምንት በላይ ቤት ተቀምጫለሁ። ከቤት ወጥቼ አላውቅም። እና ለቅሶ ቦታ እዛ ሲሄድ ብዙ ሰው ጉንፋን የያዘዋል እና ወደ ጉንፋን ወደው ስመለስ ማነጠስ ምናምን ነገር ጀመረ ማለት ነው። ጀመረው ከዛ ከትናንትና ወደ 11 ሰዓት ላይ ሮጬ በጣም በቃ ፍንፍን ሲያደርግብኝ ከምሽቱ ወደ 11 ሰዓት አካባቢ እየመሸ ነው። በጋሪ ሄድኩኝ ማለት ነው። በጋሪ ሄጄ ገዛሁኝ ሽሮፕ ዝም ብዬ ከፋርማሲ ገዛሁለት ማለት ነው። በቃ ወደ ጉንፋን ሲይዘው እኔ አሁን ከእናንተ ምፈልግ አሁን እየሰማችሁት ከሆነ ማለት ነው በቃ መቋቋም አቃተኝ። ማየ እዚህ ጋር ነው የሚያምኝ፣ ማየ እዚህ ጋር ነው የሚያምኝ። በቃ ለዛሬ ገብርኤል እውነት በቃ እሺ በለኝ። ሁላችሁም መፍትሄ የምታውቁ ከሆነ ከዚህ ስቃይ የሚወጣበት ከዚህ ካለበት እመም ወተት አይጠጣ፣ የተለያየ ነገር አይጠቀምም። እኔው ቪዲዮ መስራት ፈልጌ ሳይሆን የምታውቁ ደህና ሀገር ያላችሁ ሰዎች ያድነዋል ይሄ ነገር ነው የምትሉኝ ካላችሁ እውነት እኔ የትም ቦታ ይዤ ለመሄድ ዝግጁ ነኝ። አሁን ላይ ደግሞ ጸበልም ወደ ቦታ ይዤ እንዳለ ደግሞ በጣም ብርድ ነው። በቃ በብዬ ልንገራችሁ በጣም ደክሞኛል። እውነቴን ነው የምላችሁ። አሁን ራሱ የሚሰማችሁ ከሆነ በጣም ነው የሚያስለው። ግራ ገብቶኛል። ልጅ ሲሰቃይ እንደዚህ ሲታማ እዚህም አረፌ እንዳልቀመጥ ደግሞ ታውቃላችሁ። ትናንትና ደህና ነው ብዬ ወደ ጫንጮ ሄጄ ነበር። ለምን ደህና አልባሰበትም ነበር። አሁን ላይ ግን በቃ ክርክር ወይ ወይ እሺ መጣ እና አልጋ ላይ አሁን ሸፋፍኜው ቀይ ስልክ ሰጥቼው ምናምን ሸውጄው ነው ያለሁት እና ባሳያችሁ አለው ባህር ዛፉ ራሱ በጣም ነው ንፋስ ያለው እንዴት እንደሚሆን እና የእሱ ስቃይ እኔ መቋቋም አቅቶኛል። እውነቴን ነው የምላችሁ። እኔ በቃ እኔ እንጃ ህፃን ልጅ ማንም ህፃን ልጅ ማንም ሰው እውነት አይታመም። በጣም ከባድ ነው። በጣም ነው የደከመኝ። እና እባካችሁ መፍትሄ ካለው ወይ ሳምባ ምቹ እንትኑ ካለው መፍትሄ ካለው ይሄ ነገር ብታሳክሚው እንደዚህ ብታረጊለት የምትሉ እነሱ አሁን ነጭ ሽንኩርት በወተት ምናምን ይሉኛል። ምን ማለት የሆነ ነገር ይሽተተው። አሁን ቤት ውስጥ አላበስልም፣ ግን ከሰው ጋር ስቀላቀል ሁሌ እንደታመመ ነው። በቃ ከሰው ጋር ስቀላቀል ማለት ነው። አጠገቦኜ ሳለቅስ ደግሞ በጣም ብታይ ምርር ብሎ ያለቅሳል። አሁን ዞር ብዬ እንትን ያልኩት ማለት ነው። ግራ ገባኝ፣ ደከመኝ። እሱ ድኖልኝ እኔ የፈለገ ነገር ቢቀርብኝ ደስ ይለኛል። ታውቃላችሁ ከሆስፒታል ከወጣ ራሱ ስንት ቀን 15 ቀን እንደዛ ነገር ራሱ የሞላ አይመስለኝም። ቀኑ የሚጠፋብኝ ማለት ነው። ወር ሊሞላ ትንሽ ነው የሚቀረው። አዎ ገና ነው። ወር አልሞላ በ22 ይሁን በቃ ቢያንስ ወደ በ24 ይሁን በ23 እንደዛ ነው ሆስፒታል የገባው። ዛሬ ታውቃላችሁ ገብርኤል ነው። ገና በ27 በ28 ብዛ ነበርኩኝ። ገና ወር አልሞላም። ይኸው የምትሰሙ ከሆነ ማለት ነው። ልቀርጾ ስላልፈለግኩኝ ነው። በጣም በቃ በጣም ከሚያንስሉ የተነሳ ይሄ እዚህ ጋ ያለው ማለት ነው በጣም እንዲህ ነው የሚመታው፣ እንዲህ ነው የሚመታው።
እና ቤተሰብ እኔ እንጃ ህፃን ልጅ እያያችሁ እንደዚህ ሲሰቃይባችሁ በቃ ግራ ግብት ነው የሚላችሁ። በጣም ነው በቃ የሚያሳዝኑ አንጀት የሚበላው። እማዬ እዚህ ጋ አመመኝ፣ እማዬ እዚህ ጋ እንዲያረገኝ ይለኛል። መፍትሄ የለኝ የማረግለት እግዚአብሔርን ከመለመን ውጭ እሱ የፈጠረ እሱ እንዲምረው ብቻ ነው ፍላጎት። እግዚአብሔር እንደምላችሁና በጣም ሊደከመኝ ህመሙን ሳይ እኔ የምታመማለሁ ሲታመሙ ሳይ ማለት ነው። እንደማረግ አላውቅም። እየሰማችሁት ነው። በጣም ነው ደቂቃ አይሰጠውም። በጣም ነው የሚከነክነው። እዚህ ጋር ልቡ ላይ ደግሞ በቃ ወዱና ልቡ ማለት ነው በጣም ነው የሚመታ። የዛን ጊዜ ራጅ መስለችዋለሁ። ብዙ አይነት ነገር ህክምና አድርጌለታለሁ። የግል ለማሳየት ደግሞ አቅሙ የለኝም። ግን እኔ ወይ መጣ አባቴ ተዘጋበ መጣሁ ሲያዩኝ ሳለቅ ማሰራውን ድምፄ ሲሰማ ነው እንትን የሚል እና ጸሎታችሁ አይለየኝ፣ ጸልዩለት። በቃ አላቅም ምን እንደማደርግ። በቃ ከሰው ጋር መቀላቀል አልቻልኩኝም። ስቀላቅል እንደዚህ ያሟል። አርፌ ልቀመጥ ካልኩም መቼም ጉሮሮ ጊዜ ያሰጣችሁ ማለት የሰው ልጅ አውቀው ደልቶት አይዞርም ኧረ ወይም ደግሞ የመዞር ሱስ ኖሮብኝ አይደለም። አሁን ሰው ይዘው እየዞርሹ ነው። ከትናንትና ወዲያ ሲያሟዩት፣ አሁን ደግሞ ይዤው ሲሄድ ትናንትና ሞት አልነበረ እንደ ይዤ የምዞረው የመዞር ሱስ አለባት ወይ ብዙ ነገር ነው እየተባልኩ ያለት። እኔ ይበሉ ማንም የፈለገውን ይበል፣ ግን ሰው ነኝ፣ መስራት አለብኝ፣ መላላክ አለብኝ። ምን ያህል እንደታመምኩ እኔ የማውቀው ውስጥ የተገልጾ ቢታይ ማለት ነው። የዛን ጊዜ ነበረ የምትረዱ። አሁን እኔ ማለት ነው ብትረዱ በእግዚአብሔር የምለምናችሁ ማለት ነው። ይሄ ነገር መፍትሄ ይሰጠዋል፣ ሳሉን የሚያቆምለት በሉኝና ንገሩኝ። ቢያንስ እናንተ ሼር ስታደርጉት ማለት ነው በጣም ወይ ለዶክተሮች ወይም ታሞበት የዳነ ልጅ ያላቸው እነሱ መፍትሄ እንዲነግሩኝ ቢያንስ እንድጽፉልኝ ያደርጋል። እና በማርያም በቃ እኔ እንጃ በማርያም እኔ ድክም ብሎኛል። በቃ መኖሩን አልቻልኩም። እሱም ይታመማል። ከሱ የበለጠ ደግሞ እንደዚህ በቃ አምላክ ወይ ምነው ለዚህ ልጅ የሰጠው ይሄን መምለዋለሁ። ይሄ ስህተት ይሁን የምን ይሁን አላውቅም። ለዚህ እንዲሰቃይ ያደረኩት ይሁት በየደቂቃው ነው። በቃ ደረቅ ሳለሁ የሚያስለው ደረቅ ጨንቃችኋል። በየደቂቃ የልጃችሁን ድምፅ በየደቂቃው ድርቅ ያለው እንኳን እሷን ለምን እንኳን አልፎ አልፎ ደረቅ ሳል ሲያስለኝ ምን ያህል እንደሚያመኝ እኔ ያውቀዋለሁ። እና ትረዱኛላችሁ ብዬ አስባለሁ። እውነቴን ነው የምላችሁ። እኔ ግራ ገብቶኛል። ስታመም በየደቂቃው ይዤ ነው የምሮጠው። ግን አሁን ደግሞ ይዤው ከሄድኩኝ አስቡት፣ እንደዛ እጁ ምንም ያክል መርፌ እጁ ላይ ሲደቀንበት ያሳዝናል። አሁን ባለፈው ያስተላልፉኝ እንግዲህ በዚህ ሪፈር እንዲያደርጉኝ በዚህ ይድናል፣ ችግር የለውም ምንም እንትን የሚል ነገር አይደለም ብለውኝ ነው የነበረው። እንደዛ ለብዙ ቀን መርፌ ሲሰጠው የነበረው። ግን አሁን ወር ሳይሞላ እንደዚህ ከተመለሰበት በቃ እኔን ነገሮቹ እያሳሰበኝ ደብቆኛል ወይ ህመሙ ከፍቷል ወይ የማይድን ነገር ነው ወይ እያልኩኝ ራሴን ቀንና ማታ አቅሰዋል። ወይም ደግሞ ይዤ ዞር ስለምል ነው ወይ እኔ ብቻ ለምዶኝ እላለሁ። በቃ ግራ ገብቶኛል። የራሴ ጥፋት በቃ የራሴን ለራሴ ጎሮሮ ስለ ወይ ልጅ ያሰቃየሁት እላለሁ። አላውቅም መቼ ቤተሰብ ልጅ እንኳን እኔ አይደለሁም እንኳን አይደለም ሀብታምም ቁጭ ብላ አይበላም። እኔ ደግሞ መንቀሳቀስ አለብኝ።
መቼም ቤት ቢኖራችሁ ቤቱን አበሉት፣ ግድግዳውን አበሉትም። እውነቴን ነው የምላችሁ፣ ግድግዳውን አበሉትም። ፈልጌው አይደለም። ቀንና ማታ በጀርባ እያዘልኩ እሱንም የማንከራትተው ነገ ሌላ ቀን ነው እያልኩኝ ነው። መፍትሄ ካላችሁ ንገሩ። ሁሉም ሰው ስጠይቅ በዚህ ማቀው ስጠይቅ ወተት በነጭ ሽንኩርት ይሉኛል፣ ጋቹ ይሉኛል፣ እንደዚህ አይነት ነገር አብዩ ይሉኛል። እንደምትፈልጉት ህፃን ልጅ አታዙት። ገና ህፃን ልጅ ነው። እሱ ባውቆ ደግሞ እሺ አባቴ ይሄ ያድነኛል፣ ይሄ ያደርግልኛል ብሎ ራሱን አይጠብቅም። አላቅም ሰው ልጅ ወደ እያመመኝ እንደሆነ የማውቀው ሰው ልጅ መተንፈስ እስከቻለ ድረስ መቼም ሳይሰራ ሳይንቀሳቀስ ማንም አይኖርም። ወድጄም ደግሞ አይደለም እንደዚህ ይዤው ምዞር። ቢቀመጥልኝ ታውቃላችሁ፣ ልጅ አለች፣ ቢቀመጥ ደስ ይለኛል። ግን ወይ አባቴ እሺ አባቴ መጣ ከአጠገቡ እንድለይ አይፈልግም። እንዴት እንደሚከነክን ብቻ እባካችሁ መፍትሄውን ብፈልጉልኝ፣ በምን ለውጥ ይኖረዋል የምትሉት ማለት ነው። አሁን ቅድም በጣም አይቼው በቃ አጠገቡ ላይ ሳለቅስ ማለት ነው። ከተኛበት ብድግ ብሎ ነው በቃ እኔ ዞር ብዬ ሳለቅ ብድግ ብሎ ነው እማዬ ብሎ ብሎ ያለቀሰው የባሰ ማለት ነው። ማልቀሱ ፈልገው አይደለም ግን ማለት ነው ስታስቡት ያላችሁበት ስታስቡት በጣም በቃ ግራ ይገባችኋል። ህመሙ ስታዩት ትረዱታላችሁ። እባካችሁ መፍትሄ ንገሩ።